አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች የቻናሌ ተከታታዮቼ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? ደህና ነኝ አልሐምዱሊላህ። እንኳን ደህና መጣችሁ ብያለሁ ወደ ቤቴ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ያው ሰሞኑ ጠፋ ያልኩበትን ነገር ለማብራራት ለምን ጠፋሽ፣ ምን ችግር አለ፣ ብዙ ሰው እየጠየቅኩ ነበር እያሉ እህቶችን ያው 2 ቀን ነው 3 ቀን መዞሩን ጀምሬያለሁ ማለት ነውና በዛ ምክንያት ሲያገኙኝ እየጠየቁኝ ስለነበር እኔ ደግሞ እስኪ በሰፊ ማብራሪያ ልስጥበት ብዬ ነው። ያው ብዙ ጊዜ ስደተኛ ስትሆኑ በተለይ ብዙ ነገር ይገጥማልና እኔም አልሐምዱሊላህ አላህ አንድን ነገር ስትጠይቁ እናንተን ለማስተማር አንድን ነገር ያሳያልና አልሐምዱሊላህ ለኔም ትምህርትም ወይም ደግሞ ፈተና ልበለው ወይ ትምህርት አላውቅም፣ ብቻ ለኔ ትምህርት በቂ ትምህርት የምወስድበት ነገር ነበረና ያው ጠፋ ካልኩ 15 ምናምን ይሆነኛል። ቤታችን ትንሽ ችግር እሳት ምናምን የመቃጠል እንትን ተፈጥሮ ነበርና ያ ደግሞ ሲፈጠር ሰዎች ያልነበሩም በቃ በዛ ድንጋጤ ምናምን ሆኜ ነው የጠፋሁት። መጀመሪያ ቤት ውስጥ ፍሪጅ ተበላሽቶ አልተበላሸም፣ ግን ሴትዮዬ በረዶ ሲሆን በረዶ ሆነ፣ ኖርማል ደግሞ ሲቀዘቅዝ አልቀዘቀዘም እያለች ባልየውን ቆሌውን ስትገፋው፣ ባልየውም ያው ሀበሻ አይደለም፣ ሀበሻ ቢሆን ኖሮ በጥፊ ብሎ አርበሽ ቁጭ በይ እንዴ ምናምን ይላታል ማለት ነውና ነጭ ከመሆኑ የተነሳ በቃ አብሸሪ ይስተካከላል በማለት ሰራተኛ አምጥቶ ሞተሩን አስቀየሩት ማለት ነው። ዋና የበታች በኩል ምናምን ክር ምናምን የተቀጣጠለበት ቦታ ማለት ነውና እዛ ጋር እኔ እንጃ ምን እንደተፈጠረ አላውቅም። ጥሩ መስራት ጀምሩ ምናምን ነገር ኖርማል ነበር። ያኔ እንደሌላውን ጊዜ ነው እንደምንጠቀመው ነበር። ከዛ ኢድ ከወጣበት ማግስቱ ነው ምናምን ደግሞ ሰዎች የተሳፈሩ ማለት ነው ለቫኬሽን። ከዛ እኔ ብቻ ነበርኩ ቤት ውስጥ። ከዛም በኋላ እና ምን ልበላችሁ በቃ ወላሂ በጣም ያለው ስሜት ከባድ ነው። ሰው በሌለበት ቦታ እንደገና ደግሞ በቃ ኖርማሊ ብቻ ለኔ ከባድ ነበር። ምክንያቱም ያላሰብኩት ነገር ነው። 10 ደቂቃ ባልሞላ ሰዓት ነው ያ ሁሉ ነገር የተፈጠረው። እኔ ደግሞ ጠዋቱ እነሱ የሄዱበት ደረሳችሁ ወይ፣ እንዴት ነው ልጆች ያስቸገሩሽ ወይ ምናምን ተባብለን ተነጋግረናል ከሷ ጋር በኢሞ ማለት ነው። እና ከሷ ጋር አውርቼ በቃ ደርሰናል ምናምን እያለችኝ የዋሉበትን እኔ የዋልኩበትን ጠይቀኝ ምናምን አውርተን ከሴትዮዬ ጋር ማለት ነው ካወራን በኋላ እኔም ቁርስ በልቼ ምናምን ሰላት አዛን አለ ዙሁር ማለት ነውና ስራ ሳልጨርስ አልበላም ብዬ ስንደፋደፍ ዙሁር አዛን አለ። ከዛ በቃ ቁርሴን በልቼ ስልኬን ይዤ ወደ ክፍል ነው የገባሁትኝ። ከዛ ሰላት ሰገድኩኝ። ከሰገድኩ በኋላ የሆነ የጪስ የሆነ ፕላስቲክ የመሸተት እንትን አለ፣ ግን እኔ ኖርማል ጎረቤት ምናምን መስሎኛል ማለት ነውና ከዛ በቃ በጣም ፍን አረገኝ። ከዛ ደግሞ ክፍል ውስጥ ነው ፍን ሲያረግ፣ ከዛ እኔ በር ከፍቼ ስወጣ ፍን ብሏል። ምንም ነገር የሚታይ ነገር የለም ማለት ነው። ከዛ ምንም የሚታይ ነገር የለም። እኔ ደግሞ ስቶፍ ላይ ምናምን የሆነ ነገር ረስቼ ያረረ ወይም የተቃጠለ ነገር ምናምን መስሎኛል ማለት ነውና ለማብራት እንትን ስል ማብራቱ በራሱ ግሏል፣ ይነዝራል ማለት ነውና ይሄኛው እጄ እንደዚህ ስው ንዝር አድርገኝ ማለት ነው። ከዛ በቃ የለውም እኮ ያ ረቢ ምን ልሁን እና ምንም ማረጋው ሲጠፋኝ ጎረቤት ነው። እዚህ ደግሞ ችግራቸው ሌላ ቦታ ምናምን አለ፣ እንደዚህ እሳት ምናምን ሲነሳ ፖሊሶችን የሚጠራ የራሱ የሆነ እንትን አለውና ጀሃዝ አለ። እኛ ጋር ጀሃዝ የለም ማለት ነው። ከዛ ጎረቤት አለች እቺ ጓደኛዬ ሁሉ ነገር የምታመጣልኝ ልጅ አለች። ከዛ እሷ ጋር ስልክ መደወል ስልክ ምናምን በቃ የለም ማለት ነው። ከዛ እኔ ራሱ ኖርማል በቃ ቤት ውስጥ ስለው ይሄ ጪሱ ከጎረቤት ፕላስቲክ ነው የሚያቀጣጥሉ መስሎኛል። ምክንያቱም ይሄ ነገር ይፈጠራል ብዬ አላሰብኩትም እኔ ራሴ ማለት ነውና ከዛም በኋላ እንትን አልኩኝ። ጎረቤት ልጅቷ ጋር ሲሄድ የሉም እነሱ ራሱ ትንሽ ልጅ ነው ያለችው፣ ያኔ ወጣት ነች ትንሽ የማትባልም እና ምን ሆነች ነው ምናምን በር ይሄ ጀረስ ምናምን አይደለም በር ጓጓር ልክ እንደኛ ሀገር ማለት ነው። ከዛ ከፈተችልኝና ምን ሆነች ነው መስለኝ እንዴ ጪስ አለ ቤታችን እሳት እየተቃጠለ ነው ምናምን አልኳት ማለት ነውና እኔ ልጅቷ የምትወጣልኝ መስሎኛል፣ የኛው ሀበሻው ማለት ነው።
ግን ሀበሻዋ ልጅ የወጣችው አጋጣሚ ሆኖ ልጅቷ የቤቷ ልጅ ነች የወጣችው እና በዛ ሰዓት እሷም ደግሞ ስልክ ያዘች። አንዳንዴ ልጅ ሆነው የአረቦች እኮ ሞልቃቃ ነው ማድረጋቸው፣ ግን ልጅም ሆነው በሰል ያሉ አሉና በሰል ያለች ነችና እሺ ተረጋጊ በቃ ቤት ሰው አለ ምናምን አይ የቤት ሰው የለም እኔ ብቻ ነኝ አልኳት። ከዛ ምንም ነገር ጸጉሪ ባዶ ነው ባዶ እግር ነኝ ምንም ነገር ወላሂ በቃ ምክንያቱም እኔ በዛ ሰዓት ሰው የለም ኖርማሊ ቤት እኔ ብቻ ስለሆንኩ በቃ እንትን አላልኩም ማለት ነው። እና በቃ ከዛ ፖሊሶች ጋር ተደወለ ምናምን ልጅቷ እናቷ ጋር ደወለች እና እናቷ ወደ ፖሊሶቹ ደወለች። ፖሊሶች መጡ፣ እሳት ማጥፊያዎቹ መጡ። ከዛ ፖሊሶቹ መጡና ሰው ከሌለ ችግር የለም ኖርማል ነው ተረጋጉ ምናምን አሉና እኔ በቃ በዛ ቅጽበት ቤቱ በሙሉ የተቃጠለ ነው ይመስለኝ እና ቤቱ በሙሉ ቢቃጠል በላይ በኩል ጭስ አለ፣ ጭስ ይወጣ ነበር። ቤቱ አልተቃጠለም እና ተረጋጊ ምናምን ይሉኛል ማለት ነው። በቃ እኔ እንጃ ወላሂ ምንም የተረፈ አልመሰለኝም ነበር እና ግን ምንም እንትን ያለ ነገር አልነበረም። ኪችኑ ብቻ ነው የተቃጠለው እና ከዛ ውሃ ማጥፊያዎቹ ዘገዩ ማለት ነው። ከዛ ለምንድን ነው የማይጠፉት የማይመጡ እሳት ማጥፊያዎቹ ምናምን እያል ጨባባቸዋለሁ ማለት ነው። ወይኔ ጉዴ ነው ዱባይ ወራበል በቃ እንጃ ሰብአዊነት ኖርማል በቃ እኔ እንጃ ወላሂ በጣም በቃ በጣም ነው ያደነቅኳቸው የዱባይ ፖሊሶች የዱባይ እንትኖች ወረበል በቃ እንዴት ተረጋጊ ዋናው ሰው የለም ምናምን ደግሞ ቤቱ ቢቃጠል ኖሮ ከላይ ጭስ ይወጣ ነበር፣ ግን ቤቱ አልተቃጠለም ተረጋጊ ምናምን ሰው ከሌለ እሺ ያሉና ገብተው የቤቱ ቆጣሪ አጠፉት ማለት ነውና የቤቱ ሲጀመር እኔ ባስተውል ኖሮ የቤቱ ቆጣሪ ራሱ ቅርብ ነው። ሌላ ጊዜ ምናምን እንደዚህ ማይክሮዌቭ ይሄ ውሃ ማሞቂያው ምናምን ልትማስ ሲሆን እኔ ቆጣሪ ማጠፋው ማለት ነውና የዛን ቀን ምን እንዳደነዘዘኝ አላውቅም። ሱብሃንአላህ እና ከዛም በኋላ ውሃ እንትን እሳት ማጥፊያዎቹ መጡ አጠፉት። ሲያዩት ፍሪጁ እና የቆሻሻ ማስቀመጫ ማለት ነው እዛ አለ ጥግ ናቸውና መጀመሪያ ሲያስቡት እጣን ነው አሉ ማለት ነው። አይ እጣን አይደለም እኔ እጣን አላጨስኩም ምናምን አልኳቸው። ከዛ ሲያዩት ደግሞ ፍሪጁ የፍሪጁ እንትን ነው ፍሪጁ ፈንድቶ ነው ምናምን አሉ። ከዛ ኤሌክትሪክ ነው አሉ ብዙ ነገር አሉ። ያኔ በየሰዓቱ እየቀያየሩ ሀሳብ ያመጡ ጀመር። ከዛም በኋላ ሴትዮ ደውያለሁ ሴትዮ ጋር ያ አላህ ምን ሊሉኝ ነው ቤት አስጠብቀውኝ ሄደው እንደገና ቤታቸው ተቃጠለላቸው ነው እንዴ በቃ ሌላ ደግሞ ሀሳብ አሉና ፖሊሶቹ አይ ግዴታ ቤተሰቦች እኮ ማወቅ አለባቸው ሲጀምር ነው። ከዛ እዚህ ደግሞ ጎረቤታችን አንድ ህንዳዊ ያለችና ደወለች ለሴትዮ ጋር ቤትሽ እየተቃጠለ ነው ምናምን ብላ አሽቃበጠች ማለት ነው። ከዛ ሴትዮ ደግሞ ደውለ ምንድነው የተፈጠረው ነው እንዴ እኔ ልሰማት ነው እንዴ ኧረ እኔ እየሰማሁ ነው አይደለም እየሷን ጥርቀው እንዴ በዛ ሰዓት የሷ ድምፅ ልሰማ ነው። ከዛ ደዊና ግዴታ እነሱ ማወቅ አለባት ደዊና የነሱ አይዲ ያንቺ አይዲ አምጪ አሉኝ። እኔ አይዲ እኔ ጋር አይደለም ሴትዮ ጋር ነው፣ ግን ፓስፖርት ከፈልጋችሁ ኖርማል ነው አልኳቸው። ፓስፖርት አይደለም ግዴታ የመኖሪያ ፈቃድ ያስፈልጋል አሉ የኔ ማለት ነው። ከዛ ድንገት ጠርኩኝ እንዴ ሊያስሩኝ ነው እንዴ ከዛም በኋላ እኔ ደግሞ አይዲ ሴትዮ ጋር ነው እና ፎቶ የለሽም ማለት ፎቶ የለም ኤክስፓርድ ነው ብቻ ነው እኔ ጋር ያለው እንጂ የታደሰው እኔ ጋር የለም አልኳቸው። ከዛ ሴትዮ ደወልኩኝ እኔ ለቤቱ ትቆጣኛለች ብዬ ግን እሷ አንቺ ደህና ነሽ ሌላው እኮ በብር የሚስተካከል ነው አንቺ ደህና ነሽ ምናምን ትለኛ እኔ ደህና ነኝ ምናምን አልኳትና ከዛ በቃ አልሐምዱሊላህ ዋና እንኳን አንቺ ደህና ሆነሽ አሁን ሁሉም ነገር ያስተካክላሉ እና አንቺ እህቴ ጋር ትሄጃለሽ ምናምን አለች። እህቷ ጋር ደግሞ መሄድ አልወድም ወይኔ ጉዴ ነው እህቷ ጋር ደግሞ መሄድ አልወድም አንድ ስማማ ምን እናታ ማለት ነውና ከዛም በኋላ በቃ አይዲ ሰጠዋቸው። ከዛ ለምንድነው ምናምን ብዬ ስጠይቃቸው ደግሞ አይ የቃጠሎ ቦታ አንቺ ስለነበርሽ ነው እንጂ ሌላ ችግር የለውም አሉኝ። ከዛም በኋላ የቤቱ ደግሞ አንዳንዴ ጽዳት ምናምን እንደዚህ የላይ መስኮቶች እና የቤት አምፖሎች ምናምን የሚያጸዱ ጽዳት ሰራተኞች አሉ የካምፓኒ ማለት ነው። እነሱም መጡ አዩት ቤቱ ምናምን በቃ ቤቱ ጥላሸት በጥላሸት በቃ ምንም ነገር አይታይም። ፍሪጁ በቃ በጣም እንትን ብሏል። ይሄ በጣም የተቀጣጠለው ምናምን ማለት ነውና ውስጡ ያለው ጥላሸት በጥላሸት ቤት በሙሉ ጥላሸት በጥላሸት ቀን በቀን እንደ በረዶ የሚጸዳው ቤት ወደ ጥቁር ወደ ከሰል ተቀየረ ማለት ነውና በዛች ቅጽበት ወላሂ በጣም ከባድ ነው። ሱብሃንአላህ አላህ አትሙች ያላት ነፍስ ምንም ቢሆን አትሞትም አትወጣም። እና የዛን ቀን አልሐምዱሊላህ አላህ
አትርፎኛል፣ ተርፌያለሁ። ምክንያቱም ቀኔ ስላልደረሰ ቀኔ ቢደርስ ኖሮ ማታ ቢሆን ኖሮ የሰው ልጅ ሞቶ አስክሬኑ በስነ ስርዓት ሀገር ከገባ ትልቅ ነገር ነው ወላሂ። እና በዛ ሰዓት ያሰብኩት ወላሂ በጣም ከባድ ነው እና ብቻ አልሐምዱሊላህ። ምክንያቱም ሰው የሌለበት ቤት በእርግጥ እነሱ ቤት አምነው ከፍተው ለቀው የሄዱት የኔ ነው። የትኛውም ቦታ ሲሄዱ አሁን ሊቆዩ ነበር የሄዱት እና የትኛውም ቦታ ሲሄዱ ቤት ዘግተው ምናምን ሄደው አያውቁም፣ የትኛውም ቦታ ማለት ነው። እና አሁን ደግሞ አንደኛ ቤት እኔ ላይ እምነት አስቀምጠው ነው የሄዱት፣ ሁለተኛ ደግሞ ቤታቸው ጠፍቶ ምናምን በቃ ለእኔ ብዙ ነበር እንትኑ ማለት ነው። እና በዛ ሰዓት ደግሞ ያሰብኩት እንዲህ በሞትስ ኖርማሊ ሞታችሁ ራሱ አስክሬን በስነ ስርዓት ሀገር ከገባ ቤተሰብ ካየ ቤተሰቡ ይቆርጥለታል። እና ብቻ ከባድ ነው ወላሂ፣ በጣም ከባድ ነው። ከባድ ጊዜ ነበር ለኔ እንጃ፣ ምክንያቱም ያልጠበቅኩት ነገር ነው። ሀገር ይገባለሁ ብዬ ስጠብቅ ጭራሽ አስክሬን የራሱ ሀገር ላይ ይገባ ነው እንዲህ ምናምን ብዬ በራሴ ማለት ነው። ብቻ አልሐምዱሊላህ። እና ለዚህ ነው የጠፋሁት። በቃ ወላሂ የዛኔ ማለት ነው ደንግጬ ምናምን እናቴ እየደወለች ነበርና ወይኔ እናቴ ልብ ሞት እኮ በቃ ሀገር ራሱ መግባት አልችልም ምናምን አልኳት ወላሂ። እና እሷ ራሱ በጣም ደነገጠች። በቃ ሲመጡ ቤታቸውን አስረክበች ቶሎ ነኝ መኪና ትራንስፖርት መስሏታል መሰለኝ። እና በዛ ድንጋጤ ሆኜ ነው የጠፋሁት። ሲቀጥል ደግሞ ያው ቤቱን ከተስተካከለ በኋላ ገና እየተስተካከለ ነው። እና ሲመጡ ደግሞ እንዲህ በእኔ ደግሞ ቤት አስተካከልና እንዲህ ምናምን ብዬ በጣም ፈርቼ ነበር። ኖርማል ግን እነሱ ምንም እንደዚህ አይነት ነገር ሲጀመር አላሰቡትም ነው። እኔ በጣም ፈርቼ ስለነበር ለምንድን ነው ማለት ሰው እና በዛ ምክንያት ነው እላቸዋለሁ ቤተሰቦቼ። ግን አልሐምዱሊላህ አላህ በዚህ ምክንያት ሞች ያላላት ነፍስ ምንም ነገር ቢመጣ አትሞትም። እና አልሐምዱሊላህ ደህና ነኝ። ብቻ ከባድ ነው። እና ከመጡ በኋላ ደግሞ ያው ቤቱ ጽዳት አለ፣ ሁሉ ነገር እየወሰዱ እያሳጠቡ ምናምን ምንም ጊዜ የለኝም እና ለመዞርም ይሁን ለመስራት አልተመቸኝም። በተመቸኝ ሰዓት ግን እገባለሁ፣ እሰራለሁ ኢንሻአላህ። ከዚህም በኋላ ደግሞ በደንብ እሰራለሁ ብዬ አስባለሁ። ምክንያቱም አልሐምዱሊላህ አላህ የሆነ ነገር ሲያመጣ የሆነ ነገር ሊያስተምራችሁ ነው። እና በተለይ ለኛ ለመዳን ቅመሞች ብዙ ጊዜ እናማረራለን እና አላህ በምን እንደሚከሰን ለኛ ለነፍሳችን ምን አክል ውድ እንደሆን ወላሂ በቃ እኛ ምንኖርለት ሰው ቢኖርም ለኛ ደግሞ የሚኖርልን ሰው አለ ብለን ማሰብ በራሱ አንድ ነገር ነውና በቃ እኔ እንጃ ወላሂ በቃ ወንድሜ እናቴ ከኔ ጋር ነፍሳቸው ሊወጣ ወላሂ ላዚም በቃ ኢሞ ላይ እያወራን በቴሌግራም እያወራን በኢሞ ወላሂ ነው የምላችሁና አንዳንዴ ለኔ ማን አለኝ ማን የሚኖርልኛል ማን ይፈልገኛል እንላለን እና የሚፈልጉን ሰዎች አሉ ለኛ ብለው የሚኖሩ ሰዎች አሉና አልሐምዱሊላህ በቃ ይሄ ነው የጠፋሁበት ምክንያት ይሄ ነው። አላህ ቀን ያላደረሰው እናም ተርፍ ያለው አልሐምዱሊላህ። ያው በጊዜው ድንጋጤ ነበር እና ደግሞ እጄ ትንሽ እንትን ብሎኝ ነበር ማብራቱ ይዛኔ እኔ ያው የተቃጠለ ነገር ነው መስሎኝ ለማብራት እንደዚህ አበራለሁ ብዬ ስሞክር ትንሽ እንደ ንዝረት ነበርና አንድ 3 ቀን 4 ቀን በጣም እያንቀጠቀጠኝ ነበር ብርድ እንደያዘው ሰው ምናምን። ግን አሁን ደህና ነኝ፣ ኖርማል ነው፣ እጄም ደህና ነኝ አልሐምዱሊላህ። እየሰራሁበት ነው እና አሁን ደግሞ ስራው አፍንጫዬ ድረስ ነው እላችኋለሁ። እወዳችኋለሁ ውድ የሀገሬ ልጆች። ኢንሻአላህ በቀጣይ ቪዲዮ ደግሞ እንገናኛለን ብዬ አስባለሁ።
በዱዓ አንረሳሳ። ዱዓ አድርጉልኝ፣ እኔም ዱዓ አድርግላችኋለሁ። በተረፈ መልካም ጊዜ ይሁንላችሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሰላም አለይኩም ወራህመቱላሂ ወበረካቱ።